ሂስቶሪካል ቦታዎችን ለማወቃችን አንዱ መሰረታችን እግዚአብሔር አምላክ የተገለጠበት ቦታ ነው። ለምሳሌ የሲና ተራራ የሚነግረን በዚህ ምድር ላይ እግዚአብሔር ግሎሪ የመንፈሳዊ ዓለም ኢምፓክት የመንፈሳዊ ዓለም ተጽዕኖ እዛ ቦታ ላይ ያረፈበትን ሂስቶሪ ይነግረናል አይደል? ተራራው ይጨስ ነበር ይላል። ሪስፖንድ እስኪያደርግ ድረስ እግዚአብሔር ግሎሪ በዛ ተራራ ላይ ይመጣ ነበርና ሳይና ተራራ ዝም ብሎ እንደ ማንኛውም ኪሊማንጃሮ ተራራ ረጅም ተራራ የሚገለጽ ሳይሆን ሂስቶሪካል ነው ማለት ነው። ሂስቶሪውን ክሬት ያደረገው የእግዚአብሔር ግሎሪ በዛ ተራራ ላይ ማኒፌስት ማድረጉ። ስለዚህ በዓላቶች ስፒሪቹዋሊ ዲፊኒሽን አላቸው። ሪስፔክት የምናደርግበት መንገድ እውቀቱን ማግኘት ያስፈልገናል እንጂ አያስፈልገንም ብሎ ሪጀክት ማድረግ ተገቢ ነው ብዬ አላምንም። ስለዚህ የሪዘሬክሽን በተለይ መጽሐፍ ቅዱስ ላይ በጣም ሂስቶሪካል የሆኑ የእግዚአብሔር ዓለም ትሩዝ ወደዚህ ዓለም የመጣባቸው መሰረታዊ የሆኑ ኢቨንቶች አሉ። ለምሳሌ የኢየሱስ ክርስቶስ ውልደት ታሪካዊ ነው። እኛ እንደውም በጣም በቤተክርስቲያናችን ውስጥ ሴሌብሬት ከምናደርገው በጣም ሆነር ከምናደርገው ቀን አንዱ የጌታችን የኢየሱስ ክርስቶስ የውልደትን ቀን ነው። ታላቅ የምስራች ሰማይ ለሰው ልጆች ያዘጋጀውን መፍትሄ ለዚህ ዓለም ፕሮሞት የተደረገበት ነገስታት ጭምር ሼክ ያደረጉበት ሂስቶሪካል ዴይ ነው። እንኳን የኢየሱስ ክርስቶስን መወለድ አይደለም ሰው ተወልዶ ለሰዎች ውድቀትና መጥፋት ምክንያት የሆነን ሰው ቀን እንኳን ምን ያደርጋል? ያከብራል። እንኳን ንጉስ የተወለደበትን ቀን ይቀርና ከዋክብት ዝቅ ያሉበትን ቀን ይቀርና ማለት ነው። የሰማይ ሰራዊት ለሆነ ሰዓታት እኮ ሰማይን ባዶ አድርገው ወደ አንድ ድሃ መንደር ወደ ተናቀ ወደ በረት መጥተው ሄቨንን ፕሮሞት አድርገዋል። እነሱ የሚያውቁት አንዲት ማርያም የተባለች አይሁዳዊት ሴት የወለደችውን ትንሽዬ ብላቴና ሳይሆን ንጉስ መወለዱን ሪኮግናይዝ ለማድረግ ከሰማይ ወደ ምድር መጥተዋል። ዘ ኪንግ ኢዝ ቦርን። ጌታ ይመስገን። መጽሐፍ ሲናገር ወንድ ልጅ ተሰጥቶናል ይላል። ከዛስ አለቅነት ደግሞ በጫንቃው ላይ ነው። ዘ ገቨርንመንት ኢዝ አፖን ሂም ይላል። ይሄ የመጣው ወንድ ልጅ ጾታ ብቻ አይደለም፣ የሆነ ሳምበዲ ብቻ አይደለም፣ ገቨርንመንት ያለው መንግስት ያለው እዚህ ምድር ላይ የተዘጋውን የምህረት ደጅ መክፈት የሚችል አንድ ኪንግ በረት ላይ ተወልዷል። በበረት ላይ የመጣውን ደግሞ ሴርሞኒ ስትመለከቱ 3 ነገሮች ሰጥተውታል። ዕጣን ሰጥተውታል፣ ከርቤ ሰጥተውታል፣ ወርቅ ሰጥተውታል። እነኚህ ሶስቱም ክህንነቱን ያሳያል፣ ነብይነቱን ያሳያል፣ ንግስናውን ያሳያል። ወርቅ ዌልዝ ነው የሚያሳየው። ይሄ የመጣው የክብር ንጉስ መጽሐፍ ሲናገር እንደዚህ ይላል፣ እናንተ መኳንንቶች በሮቹን ክፈቱ ይላል። ይህ የክብር ንጉስ ይግባ ይላል። ዘ ኪንግ ኦፍ ግሎሪ ይግባ ወደ ንግዱ፣ ይግባ ወደ ማህበረሰብ። ይሄ የክብር ንጉስ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው፣ በሰልፉ ኃያል። ዛሬ ደስ ይበላችሁ፣ በእናንተ ቤት ያለው ይሄ የክብር ንጉስ ነው። ስለዚህ ይሄ ስፒሪቹዋል ኢቨንት ብቻ አይደለም። የኢየሱስ ክርስቶስ መወለድ መንፈሳዊ ዓለም ላይ የተሰራ ስራ ብቻ አይደለም። ፊዚካሊ እዚህ ፕላኔት ላይ ተቸብል ነው። ኢቭን ዓመተ ፍዳን ወደ ዓመተ ምህረት የቀየረ ሂስቶሪካል ኢቨንት ነው። ዛሬ ዓለም የምትተዳደርበት ካሌንደር እዚህ ምድር ላይ የተጀመረው በክርስቶስ ኢየሱስ ውልደት አማካኝነት ነው። የትኛውንም ታሪክ ስታጠና አፍተር ዴዝ ኦፍ ክራይስት ቢፎር ዴዝ ኦፍ ክራይስት ብለህ ነው የምትሰራው። ከክርስቶስ ልደት በፊት ቢሲ ብለህ ትሰራለህ፣ ከክርስቶስ ልደት በኋላ ትላለህ። ይሄንን ቡዲዝሙ ተቀብሏል፣ ባውላው ተቀብሏል፣ ሙስሊሙ ተቀብሏል፣ ዋቄፈታው ተቀብሏል። እዚህ ዓለም ላይ በምንም አይነት እምነት ውስጥ ያሉ ሁሉ ከዓለም አቀፍ እስከ ሎካል የሚቆጥሩትን የካሌንደር ስትራክቸር የዘረጋው ኢየሱስ በሱ መወለድ ምክንያት ነው ዓለም ካሌንደሯን ሼፕ ያደረገችው። ይሄንን ልናከብር ይገባል። the king is born hallelujah we have to celebrate። የምናመልከው ጋስፕል የምናመልከው ወንጌል ተራፈ ታሪክ አይደለም። አንዳንዱ በዳንኪራ አንዳንዱ ለዚህ ቀን በማይመጥን ውሎ ያከብረዋል። እየሰከረ የቀኑን ጌታ ረስተው በስሜታቸው ክብር በማያመጣ እንቅስቃሴ ውስጥ ቀኑን ያድበሰብሱታል። ይሄ አንዱ የሰይጣን ፕሮግራም፣ የተከበረውን ጌታ እየጠራ ተግባራችን ግን ሮንግ ሆኖ እንዲከበር እያደረገ ማለት ነው። ስለዚህ እንደዚህ አይነት ሂስቶሪካል ዴዎችን ቤተክርስቲያን ሲሪየስሊ ሴሌብሬት ማድረግ አለባት። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር አምላክ ለእስራኤላውያን የሚሰጣቸው ኢንስትራክሽን አለ። ይሄ ባህር ሲከፈል ድንጋይ ተከሉ ይላቸዋል። አባቶች ይመጡና በጣም 2 ሜትር 1 ሜትር 3 ሜትር ትልልቅ 4-5 ድንጋይ ይጠርቡና ይተክላሉ። ለምን ነው ምን ተክለው ሲሉት ነገ የሚመጣው የናንተ ትውልድ ይሄ ድንጋይ ምንድነው ብሎ ቢጠይቃችሁ እግዚአብሔር አባቶቻችንን ባህር ከፍሎ ያሻገረበት ቀንና ቦታ ይሄ ነው ብላችሁ ትነግሩታላችሁ ይላል። ከኛ የሚወለዱ ልጆች አንዱ ባይብል የሚናገረውን እውነት በእኛ ህይወት የሚጠይቁበት አንዱ ቀን እንደዚህ አይነት ሂስቶሪካል ኢቨንቶችን ሴሌብሬት ስናደርግ ነው። ዳዲ why we celebrate Christmas የክርስቶስን ውልደት ለምንድን ነው የምናከብረው ሲሉ መንግስትን ይዞ የተወለደው ንጉስ የተገኘበት ቀን ስለሆነ ነው ትለዋል። ህይወቴን፣ ዘመኔን፣ መንገዴን፣ ኑሮዬን ሁሉ የሰጠሁት ንጉስ
በዚህ ምድር ላይ የተገኘበት ሂስቶሪካል ቀኑ ይሄ ቀን ነው ትለዋል። ስለዚህ ሂስቶሪክን ከባይብል ትሩዝ ጋር ያገናዘበ የሚያድግበትን ቻፕተር ተከፈተ ማለት ነው። ሪጀክት ማድረግ የለብንም። ስለዚህ ዛሬ ደግሞ በጣም አስደናቂ ታሪካዊ ጀብድ የተፈጸመበት የማንነታችን መገኛ ድላችን የተበሰረበት ባዱ ቀን ደግሞ የቀን ነው። ሪዘሬክሽን የክርስቶስ ኢየሱስ የትንሳኤ ቀን ለካርገውና ይህንን ቀን ሚስ ማድረግ የለብን ብለው ሰለብሬት ማድረግ አለብን። በኢትዮጵያ ውስጥ ስንኖር በጣም ብዙ የራሳችን ያልፈታናቸው ብዙ ፕሮብሌሞች አሉ። የኢኮኖሚካል ችግሮች፣ የማህበረሰብ ግንኙነት፣ የብሔር ችግር፣ ያለ መግባባት ችግር፣ የውስጥ ፕሮብሌሞች በየጊዜው ለመቅረፍ የሚመለከተው አካል የቤተ እምነት ሰዎች፣ የሀገር ሽማግሌዎች በወደዱት መንገድ ይህንን ለማስተካከል ቢሰሩ ወደ ውጪ ስንወጣ ግን አንድ የሚያደርገን የማናፍርበት በየትኛውም ዩኒቨርሲቲ በየትኛውም አደባባይ ላይ ፕራውድ አድርገን የምናወራበት አንድ ሊያደርገን የሚችል አንድ ታሪክ አለ። we don't have been colonized ever be ምናምን እንላለን። እኔ ኢትዮጵያዊ ነኝ የሆነ have been colonized ምንም በቃ ምንም ገብቷል። አማርኛም የፈታው በኦሮምኛ የፈታው በትግርኛ የፈታው በሀዲኛ ሁሉም አንድ የሚያደርገው ምን መሰለህ? በፈረንጅ ፊት፣ በሌላው ዜጋ ፊት፣ በጥቁሩ ፊት፣ በነጩ ፊት፣ በአረብ ፊት ይቆምና እንደዚህ ይላል we have never been colonized። እንዲህ ሲል አባቶቹ እነማን ሆኑ አይዘረዝርም። ከየትኛው ብሔር እንደመጣ አይዘረዝርም። እሱ ይሹ አይደለም። ለምን? የድል ታሪክ የጋራ ታሪክ ነው። የድል ታሪክ የዩኒቲ ታሪክ ነው። የሆኑ ሰዎች ሳክሪፋይስ ባደረጉት የመጣ የማንነት ፕራውድ ነው። ስለዚህ የትኛውም ቦታ ላይ ዊ ኢትዮጵያንስ ነው የሚለው ደስ አይልም? በቀኝ አልተገዛንም። የባርነት ቀንበር የለብንም። የሌላ ሀገር ባህል ጫና ውስጥ አላለፍንም። የትኛውም ኢትዮጵያዊ አንድ የሚያደርገው ብቸኛ ሂስቶሪ የድል ቀኑ ነው። የሆኑ ሰዎች በሞቱበት ለሱ የመጣውን ድል ፕራውድ አድርጎ ይናገራል። ስለዚህ የድል መታሰቢያ ቀን ይከበራል። አንዱ ኢትዮጵያውያን ተሰብስበው የሚያከብሩት በጣም ቢግ ዴይ ሆሊዴይ አንዱ ምንድነው? የአድዋ የድል መታሰቢያ ቀን ነው። እንደውም አሁን ላይ ይሄ ቀን መሰብሰቢያ ብቻ መሆን የለበትም፣ ሞናመንት ያስፈልገዋል፣ ታሪኩን የሚያስቀጥል ስፍራ ያስፈልገዋል ተብሎ ትልቅ ግንባታ የአድዋ ሙዚየም የሚባል ተገንብቶ የሚመጣው ትውልድ በአመት አንዴ ብቻ ሊያስበው አይገባም። ቢያንስ ይህንን ቦታ እያየ ያንን ድል ምን ማድረግ አለበት? ማሰብ አለበት እየተባለ የሚሰበሰቡበትን ምክንያት ሰርተዋል። በጣም የሚገርመው ደግሞ እኛ ከምንም በላይ ሞት የተሸነፈበት ሞት በሰው ልጅ ታሪክ የሆነበት የመስቀል ታሪክ አለን። ክርስቶስ ሞትን የገደለበት ታሪክ አለን። አራሜን በል በኢየሱስ we have to celebrate። የመኖር ምስጢር ነው። ቤተሰብን፣ ኑሮህን፣ ፋሚሊህን የተውክለት ምስጢር ነው። ብዙ ትልልቆች ተወልደዋል፣ ትንሽ ሆኖ ቀርተዋል። ትልቅ ሆኖ ተወልዶ ትልቅ ታሪክ ሰርቶ የታሪክ ባለቤት አድርጎን አሁንም በክብር ያስቀመጠን ሕያው ያደረገን የነገስታት ንጉሥ የሆነ ኢየሱስ አለ። ሃሌሉያ። እኛ ሲጀመር ፋሲካ እናከብርም። የምናከብረው ሪዘሬክሽን ነው። ነካርገውና የትንሳኤ በዓል ነው ብለው የፋሲካ በዓል አይደለም ብለው we are not a Jewish people። ይሄ ቀን የትንሳኤ ቀን ነው። የሆነ ኪንግ እዚህ ምድር ላይ በሰዎች ተገሎ ተቀብሮ ታሪኩ ካበቃ በኋላ ያንን ያበቃውን ታሪክ አድርጎ የተነሳበት the only king is Christ። የብዙ ታላላቅ መሪዎች መቃብር እስካሁን አለ፣ ይጎበኛል፣ ሰዎች ይከቡታል። የብዙ ነገስታቶች የተቀበሩበት ስፍራ ምናልባት ስፍራው እንኳን ባይታወቅ አካባቢው ይታወቃል። እዚህ ቦታ ላይ ነው ንጉስ እንትና የሞተው፣ መሪ እንትና የሞተው፣ የዚህ ሃይማኖት መስራች የሞተው ተብሎ ሰለብሬት ይደረጋል። የሞቱበት ቦታ አንዳንዱ ደግሞ የተቀበሩበት ቦታ ተገንብቶ የነሱ በህይወት የነበሩበት መንፈስ ይደርብን እየተባለ ይቀባል፣ ይመለካል። አንድ ንጉስ ግን የሞተበትን ቦታ ታውቅ ይሆናል እንጂ የሞተው ልታገኝ አትችልም። ታሪክ አድርጎ የተነሳ አንድ ንጉስ አለ። እሱም የነገስታት ኢየሱስ ነው። ተነስቷል እንጂ በዚህ አረ የለም በሉ ባካችሁ፣ የለም። መንፈስ ሆኖ አልተነሳም። በስጋ የቀበሩት እያዩ የተነሳ ንጉስ ነው። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። እኛ የሙት በዓል አናከብርም። የትንሳኤ በዓል የምናከብር የመጀመሪያ ኮሚኒቲ ኦነርስ እኛ ብቻ ነን። አሜን በልባክ። አንዳንዶች እንትና የሞተበትን 1000 ምናምንኛ ሊያከብሩ ይችላሉ። እኛ ግን የተነሳበትን ነው የምናከብረው። የነገስታት ንጉስ የሆነው ኢየሱስ ክርስቶስ ሞትን ታሪክ አድርጎ ያስቀረበትን ቀን we have celebrate ፕሮሞት ማድረግ አለብን። በጣም አድንቀን ማክበር አለብን። ከምግብ በላይ፣ ከልብስ በላይ፣ ከጥቃቅን ዝግጅት በላይ we have to celebrate። ልጆቻችሁ ይሄንን ቀን እስኪጠይቋችሁ ድረስ እንደዚህ አይነት አንደርስታንዲንግ ይዘን ሴሌብሬት ማድረግ አለብን። የምናከብርበት ሴታፑ ነው መቀየር ያለበት እንጂ ማክበር የለብንም የሚል የደፈና ሐሳብ አያስፈልግም። እናንተ ሰው ለዚህ ይላል እኔ ጌታን ተቀብያለሁ ለምን ማከብረው ይላል። ለምን ማላከብረው? ጌታ እንድትቀበል ምክንያት የሆነን ታሪክ ለምን አታከብረው? ዝም ብለህ ካየለ ላይ ነው የተቀበልከው። የነኚህ ቀን መከበር ምክንያት እኮ ነው ለመዳን ዋስትና። እነኚህን ቀኖች ማወቅ መቻል እኮ ነው አንዱ ማረጋገጫ። እርግጥ የክርስቶስ ኢየሱስን ሕይወት መኖር ዕለታዊና በየቀኑ ልናከብረው የሚገባ ነው። የምናምነው እምነት
አየር ላይ ያለ አይደለም፣ ካሌንደር ውስጥ አለ። ዓለም እኮ እውቅና ሰጥተዋለች ማለት የክርስቶስን ጌትነት የማይቀበሉ ለምሳሌ የመንግስት ሃይማኖት የለም። መንግስት ህዝብን በእኩልነት በፍትሃይነት የሚመራ የሰዎች ስብስብ ነው። የእያንዳንዱን እምነት እንደየአመጣጡ ያከብራል። ግን በቁጠራ ሰሌዳ ውስጥ በጊዜ ካልኩሌተር ውስጥ አስገብቶታል። ይሄ ቀን አንድ ኢየሱስ የተባለ ንጉስ በዚህ ቀን ሞቶ ተነስቷል ብሎ እውቅና ሰጥቶታል። ፓጋኑ የማያምነው ካሞን ቴል ሂም አንተ የዚህ ታሪክ ተካፋይ ነህ በለው። ተራ ሰው አይደለም። እግዚአብሔር በክርስቶስ የሰጠ የድል ታሪክ አለ በለው። የሞት ታሪክ የለህም። የሞተ ጌታ አታከብርም። የተነሳ የነገስታት ንጉስ በአብ ቀኝ የተቀመጠ ደግሞም የሚመለስ እንዲሁ እንደሄድኩኝ እንዲሁ እመለሳለሁ ብሎ የተናገረ ይኸውልህ እሞታለሁ እነሳለሁ ብሎ ለመጀመሪያ ጊዜ ቃሉን የተገበረ ንጉስ ነው አንተ የምታከብረው አለ እኮ ጌታ አላለም እንዴ? ከ3 ቀን በኋላ ምን አደርጋለሁ አለ? አይሬዛፕ አለ። ያ ጌላ ተወራባ ሰው እኮ እሄዳለሁ ብሎ መንገድ እንኳን ለመመለሱ እግዚአብሔር ያውቃል ነው የሚለው። the first person on earth በምድር ላይ እሞታለሁ ደግሞ እነሳለሁ ያለ ብቸኛ ንጉስ ነው አንተ የምታመልከው። ስለዚህ አንድ ትንቢት ተንብይላችሁ በህይወታችሁ የሞተ ነገር ቢኖራችሁ የተቀበረ ነገር ቢኖራችሁ በትንሳኤ ሁሉን ያሸነፈው ጌታ ያንተ ጌታ ስለሆነ ያንቺ ጌታ ስለሆነ in the mighty name of Jesus የናንተ ነገር ጊዜና ሰዓት አይፈጅም፣ ብድግ ማለት ይጀምራል። ሉቃስ 24 ላይ እንደዚህ ይላል፣ ፈርተውም ፊታቸው ወደ ምድር አቀርቅረው ሳሉ እንዲህ አሏቸው። 24 ቁጥር 5 ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደነገረ አስቡ ይላል። ከ3 ቀን በኋላ እንደሚነሳ በገሊላ ሳለ እንደነገራችሁ ሪማይንድ አድርጉ ይላቸዋል። የሰው ልጅ በኃጢአተኞች እጅ ተላልፎ ይሰጣል፣ ይሰቀላል፣ በሶስተኛው ቀን ደግሞ የግድ ይነሳል። ኢየሱስ ክርስቶስ ለትልቁ አገልግሎት የላካቸው የፈወሳቸውን አይደለም ያስተማራቸውን። ክርስቶስ ኢየሱስ ከፈወሳቸው በላይ ያስተማራቸውን ያምናቸው። ኢየሱስ ክርስቶስ ለታላቁ ተልእኮ 12 ዓመት ደም ሲፈሳት የነበራት ሴት አላካት፣ ግን ተፈውሳለች። አያችሁ አንዳንድ ጊዜ በክርስቶስ ትምህርት ውስጥ ማግኘት ብቻ አይደለም ያለው። በክርስቶስ ኢየሱስ የአገልግሎት ሰርቪስ ውስጥ የምታተርፈው ነገር ሊኖር ይችላል። አንድ አይን የሌለው 2 አይን አግኝቷል። በሰርቪስ ውስጥ አንድ እግር የሌለው 2 እግር አግኝቷል። በትምህርቱ ውስጥ ግን 2 እግር ያለው አንድ እግሩን ሊያጣ ይችላል። በተልእኮ ውስጥ አየ። ለዚህ ነው ክርስቶስ እንደዚህ ያለ 2 አይን ይዘ ተአምራቱ የሰጠህን ተልእኮ ሊወስድብህ ይችላል። በክርስቶስ ኪንግደም ውስጥ ማወቅ ያለብን ነገር የሱ ሰርቪስ የሚሰጥህ ነገር አለ፣ ተልእኮ ግን የሚወስድብህ ነገር አለ። በእግዚአብሔር ኪንግደም ሁሉን ነገር ለማትረፍ አይደለም የምንመጣው፣ ልናጣም ጭምር ስለሆነ ማለት ነው። የምናጣለትን ዕውቀት ማግኘት ነው ትውልዱን እንድናተርፍ የሚያግዝ። ለምን ኢየሱስ ክርስቶስ በዚህ ምድር ላይ ዲሲፕሊን ሆኖ 3 ዓመት ተኩል ሲመላለስ ያስተማረው እንዴት መፈወስ እንደምንችል አይደለም፣ እንዴት መተንበይ እንደምንችል አይደለም። ወንጌል ቀልድ አይደለም። ወንጌል በማህበራዊ ሚዲያ ላይ ባለ ተጽዕኖ ወዲና ወዲ የምትመራው አይደለም። ወንጌል ሲሪየስ ነው። ወንጌል ከፈውስ ያልፋል። ወንጌል ህንጻ ከመገንባት ያልፋል። እግዚአብሔር ለሰው ልጆች መዳን የሰጠውን ወንጌል አንዳንዱ ሚዲያ መክፈት ጋር ብቻ ስኬት አድርጎ አቁሞታል። እግዚአብሔር በትውልድ መካከል ተጽዕኖ እንድንፈጥር የሰጠንን ወንጌል አንዳንዱ የሚመለክ የሚመስል ቆንጆ አዳራሽ መስራት ጋር አቁሞታል። አንዳንዱ የአሜሪካ ቪዛ ጋር አቁሞታል። ብራዘር ወንጌል እግዚአብሔር ለአገልግሎት በታመንክ ልክ በሰጠ ስኬት ውስጥ የሚቆም ሳይሆን ከትውልድ ወደ ትውልድ በየትኛውም መንገድ ሳክሪፋይስ እያደረግ ህይወትን መስዋዕት እያደረግ በታማኝነት የሰጠ ለሱ እየሰጠ የምትቀጥለው ጉዳይ እንጂ የሆኑ ሰዎች በህልማቸው ሊደርሱ የሚፈልጉበት ቦታ ደርሰ የምታቆመውና የምታሳየው አይደለም። ዛሬ እናገራለሁ በትውልድ መካከል ብርሃን ሆነው ተጽዕኖ እየፈጠሩ ነገስታት ላይ፣ ኢኮኖሚው ላይ፣ ፖለቲካው ላይ፣ ማህበረሰብ ላይ በሄዱበት ስፍራ ሁሉ እንደ ብርሃን እያብለጨለጩ ከነሱ በላይ ከስማቸው በላይ የስሙ ክብር በነሱ የተገለጠ ወደ ክብር የሚገለጡ ትውልዶች በኢየሱስ ስም በትውልዳችን ይነሳሉ። አራሜን ይገለጣሉ። የሆነ የደረስክበት የስኬት ጥግ የወንጌል እውነት ጥግ አይደለም። ዛሬ ብዙ ቤተክርስቲያን የምትሰደብበት፣ ትውልድ የሚያዝንበት፣ ትውልድ በክርስቶስ መንግስት ያለውን እምነት እንዲያጣ የሚያደርገው እውነት የተቀበልን እውነት አይደለም። ሰዎች በግለሰብ ፍላጎታቸው እውነት አድርገው የሰሩት ስዕል ስለሆነ ብዙ ጊዜ ሰዎች በአገልግሎት ውስጥ ለመውጣት ያልከፈሉትን ዋጋ ላለመውረድ እየከፈሉ የሚኖሩት የተነሱበትን ስለረሱ ነው። ዛሬ በቤተክርስቲያን ታሪክ ውስጥ ብዙ አይነት ውድቀቶችን እየሰማን እያየን ያለ ነው። ሰዎች ለመውጣት ባልከፈሉት ዋጋ ላለመውረድ ሲከፍሉ በእግዚአብሔር ምሕረት ይወጣሉ፣ ከባዶ ወደ ሄሮ ነት ይመጣሉ። በእግዚአብሔር ቸርነት ተጽዕኖ ይፈጥራሉ። ያንን ተጽዕኖ ለነሱ የምቾት ማስጠበቂያ ቀጠና ለማድረግ ሲታገሉ ላለመውረድ የሚከፍሉት ዋጋ የቤተ ክርስቲያን የኪሳራ ዋጋ ሆነ ማለት። እግዚአብሔር በሰጠን ዘመን፣ እግዚአብሔር በሰጠን የአገልግሎት እድሜ፣ እግዚአብሔር አምላክ በሰጠን ክብር ልክ እንሄዳለን። የቤተ ክርስቲያን ብርሃን እንሆናለን። በኢየሱስ ስም በእኔ ዘመን ወንጌል አይሰደብም። በእኔ ዘመን ወንጌል አይዋረድም።
እግዚአብሔር ከክብር ወደ ክብር የምንገለጥበትን ሞገስ ይሰጠናል። ነካርገውና የሆነ ቦታ የመቆም እቅድ የለኝም በለው። የሆነ ቦታ ደርሶ የመቆም እቅድ የለኝም በለው። ቻናል ከፍቶ የመቆም እቅድ የለኝም በለው። የአማራ አዳራሽ ሰርቶ የመቆም እቅድ የለኝም በለው። ሄዳለሁ ወደ ምድር ጫፍ፣ ሄዳለሁ ወደ ወንጌል፣ እግዚአብሔር ወደ አበራኝ ቦታ ይራሳ ካባሳ። ይሄ ኢምፓክት የሚያገኘን እግዚአብሔር የሰጠንን ትክክለኛውን አንደርስታንዲንግ ስናገኝ ነው። ለምሳሌ ኢየሱስ ክርስቶስ 3 ዓመት ተኩል ያስተማረው የእግዚአብሔርን መንግስት ነው። ቤተክርስቲያንን ፕላንት ካረኩበት ጊዜ ጀምሮ ኦልሞስት ክሎስ ቱ 12 years ማለት ነው። መምራት ከጀመርኩበት ሰዓት ጀምሮ እስካሁን ድረስ የእድሜን ሰፊውን ታይም የእግዚአብሔርን መንግስት በገባኝ እውነት ትውልድ ጋር ለማድረስ እያገለገልኩ እዚህ ያለው አቋርጬ አላቅም፣ እያገለገልኩኝ እቀጥላለሁ። አንዱ ግን በዚህ ትውልድ መካከል እግዚአብሔር አምላክ እንድናገር እንዳስተምር የሰጠኝ ማልቀይረው ትልቁ እውነቴ ሰዎች ሃይማኖትን ሳይሆን የእግዚአብሔርን መንግስት እንደተቀበሉ ማገዝ። አንተ ሀገር ነው ያለ። ምናልባት ይሄ ስብከት የድሮ የእናቶች ስብከት ሊመስለን ይችላል። ሀገራችን በሰማይ ነው እና ሌላ ምን አለ አንተ እዚህ ምድር ላይ? ይሄ የተደበቀውን የቀደመችውን ቤተክርስቲያን ድምጽ ፕሮሞት ለማድረግ ነው እግዚአብሔር አምላክ ያስነሳኝ። ምናልባት በዚህ ውስጥ እግዚአብሔር በሰጠኝ ጸጋ ሰዎች ሊፈወሱ ይችላሉ። እግዚአብሔር በሰጠኝ ጸጋ በትንቢት ሰዎች ሊጽናኑ ይችላሉ። በዋናነት ግን እኔ በኢትዮጵያ እግዚአብሔር አምላክ እድሜና ዘመን በሰጠኝ የአገልግሎት ዘመኔ ውስጥ ሁሉ እምሰብከው እማገለግለው እያገለገልኩም የሚቀጥለው ክርስቶስ የጀመረው አንድ ትምህርት አለ። መንግስተ ሰማያት ቀርባለች፣ ንስሐ ግቡ። ይሄ ማለት መናዘዝ አይደለም። ይሄ ማለት እግዚአብሔር በክርስቶስ ለትውልድ ሁሉ የገለጠው ሂውጅ ገቨርንመንታል ነካርገውና አንተ የዚህ መንግስት ዜጋ ነህ በለው። እስቲ ተራ ሰው አይደለህም በለው። ክርስቶስ አንድ ቦታ ላይ እንደዚህ ያለ ሉቃስ ላይ አንተ ታናሽ መንጋ ምን ሊሰጥ መንግስትን ሊሰጥ የአባት በጎ ፍቃድ ነውና ምን አታርግ፣ አትፍራ። የእግዚአብሔር የመጨረሻ ፕሮግራም ሰዎች በክርስቶስ ኪንግደም ውስጥ እንዲጠቃለሉ ነው። እስቲ እግዚአብሔር መንግስት በሉ ባካችሁ። ኃጢአት የተሸነፈበት መንግስት፣ ሞት የተዋጠበት መንግስት። በዘፍጥረት ምዕራፍ 1 ቁጥር 28 ላይ ክርስቶስ ለመጀመሪያ ጊዜ የሰው ልጅ በመልኩ እንዳምሳሉ ከፈጠረው በኋላ በምድር ላይ ሲያስቀምጠው የሰጠው አንድ ትእዛዝ አለ፣ ግዛ የሚል። በምድር ያሉ ፍጥረታትን ሁሉ ግዛ፣ ሃቭ ኤ ዶሜን። ትክክለኛ የኦሮምኛ መጽሐፍ ቅዱስ ላይ ካነበባችሁ ሞቱማ ሀቃባቱ ነው የሚለው። በዚህ ምድር ላይ ምን ይኑር? መንግስት ይኑር። ሰው ለመጀመሪያ ጊዜ በዚህ ምድር ላይ እግዚአብሔር አምላክ ሲያስቀምጠው ሃይማኖት እንዲመሰርት አይደለም፣ የራሱን ተቀባይነት እንዲሰብክ አይደለም፣ በሰማይ ያለውን የእግዚአብሔርን አገዛዝ በምድር እንዲያመጣ ነው። ክርስቶስ ኢየሱስ ወደ ምድር የመጣበት ትልቁ ምክንያት ምድር ምን እንደምትመስል ሊጎበኝ አይደለም። ሰው ሉዝ ያደረገው ሃይማኖትን አይደለም። ሰው ሉዝ ያደረገው ጤንነትን አይደለም። ሰው ሉዝ ያደረገው የሆነ ገነት የተባለ ቦታ መኖርን አይደለም። ሰው ሉዝ ያደረገው የእግዚአብሔርን ኪንግደም። ምክንያቱም የአንድን መንግስት የኢኮኖሚ ፖሊሲ፣ የአንድን መንግስት ፕሮቪዥን፣ የአንድን መንግስት ለህዝቡ ያለውን አስተሳሰብ የምታገኘው በመንግስቱ ውስጥ። እኔ በጣም የሚገርመኝ ብሉይ ኪዳን ላይ የነበሩ ሰዎች አንድ ጥሩ ንጉስ አግኝተው ነበር፣ መንግስቱን ግን አላገኙትም። ምክንያቱም የእግዚአብሔር መንግስት የጽድቅ መንግስት ነች። እኔ በጣም በውስጤ የሚያስለቅሰኝ ክፍል የእምነት አባቶቻችን አንድ ንጉስ አገኙ፣ መልካም ንጉስ፣ የክብር ንጉስ፣ ሁሉን ማድረግ የሚችል ንጉስ አገኙ። መንግስቱ ግን በምድር ላይ ስላልነበረች በምድረ በዳ ተቅበዘበዙ ይላል። ዓለም አልተገባቸውም ይላል። በጫካ ሲቅበዘበዙ፣ በረሃብ ሲቅበዘበዙ፣ በአንበሳ ሲበሉ፣ በዘይት ሲቀቀሉ ነበር። እነኚህ ሁሉ አንድን ታላቅ ሀገር ይናፍቁ ነበር። ያ ያገኙት ንጉስ የሚገዛበትን የሚያስተዳድርበትን ስፔስ ስላላገኙ በምድረ በዳ ይንከራተቱ ነበር። ነገር ግን እግዚአብሔር ለኛ አንዳች ታላቅ ነገር አይቶ ነበር፣ ያለኛ ፍጹማን እንዳይሆኑ። ስለዚህ ለመጀመሪያ ጊዜ ምድር ላይ የተሰበከው ስብከት ለሰው ልጅ ሁሉ ረፍትን አመጣ። እንደዚህ አለ፣ መንግስተ ሰማያት ቀርባለች፣ ያ የናፈቃችሁት ንጉስ የሚገዛበት ስርዓት መጥቷል አለ። መንግስቱ፣ በረከቱ፣ ኃይሉ፣ ክብሩ፣ ስልጣኑ፣ ገዥነቱ የሚለቀቅበት ስርዓት መጥቷል አለ። በሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ ቀረቡና እንደዚህ አሉት፣ እነሆ የእግዚአብሔር መንግስት ቤት አለች አሉት። if you are a king where is your kingdom? የታለች አንተ መንግስት ሲሉት በመጠባበቅ አትመጣም፣ እነሆ በዚህ እነሆ በዚያ አይሏትም። እና የት ናት ሲሉት እነሆ የእግዚአብሔር መንግስት በእናንተ ውስጥ ነች፣ በእናንተ መካከል ነች። ሃሌሉያ! እግዚአብሔር በሚያምኑበት ሰዎች ልብ ውስጥ መንግስቱን አደረገ። አሜን በል በኢየሱስ ስም። ለዚህ ነው የእግዚአብሔር መንግስት አሁን የካርታ ኢሹ የላትም፣ የባንዲራ ኢሹ የላትም፣ የአጥር ኢሹ የላትም። በሚያምኑ ሰዎች ልብ ላይ የምትገዛ ሕያው መንግስት ነች። አንተ በክርስቶስ ስታምን ሃይማኖትን አልተቀበልክም። ሚስተር ዋይ ከተባለ ወደ ሚስተር ኤክስ ሃይማኖት አልመጣህም። እግዚአብሔር ፍቅሩን ወደሚገልጥበት፣ ክብሩን ወደሚገልጥበት፣ በረከቱን ወደሚገልጥበት ወደ ክርስቶስ መንግስት መጥተሃል።
መጽሐፍ ሲናገር እንደዚህ ይላል፣ ቤዛነታችንን ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? አፈለሰን ይላል። ቤዛነታችንን ወዳገኘንበት ወደ ፍቅሩ ልጅ መንግስት፣ ፍቅር ዶሜን ወደሚያደርግበት ኤካራሳታካ አንሊሚትድ የሆነ ፍቅር፣ አጋፔ የሆነ ፍቅር፣ የእግዚአብሔር ካይንድ ኦፍ ላቭ። እኛ ዓለም ላይ ፍቅር የሚለውን ሁሉንም ፍቅር ነው የምንለው። የቤተሰብ ፍቅርን ፍቅር ነው የምንለው። የወንድምነትን ፍቅር ነው የምንለው። የሀገር ፍቅርን ፍቅር ነው የምንለው። የእግዚአብሔርን ፍቅር ነው የምንለው። ግሪኮች ግን ሁሉንም ፍቅር አይሉም። እያንዳንዱን የፍቅር መገለጫ በቃል ይጠሩታል። ገብቷል? እያንዳንዱን ዲፓርትመንት ለይተው ይጠሩታል። የእግዚአብሔር የሆነውን ፍቅር ደግሞ አጋፔ ይሉታል። አጋፔ ካይንድ ኦፍ ላቭ ማለት ዊዛውት ኤኒ ኤክስፔክቴሽን፣ ከአንተ ምንም ነገር ሳይገኝ እንዲሁ የሚወድ አይነት የፍቅር ነው። እና እንደዚህ ያሉ ምድር ላይ ያለ ምንም ዲፔንደንት፣ ያለ ምንም ጥገኝነት የሚወድ አንድ የፍቅር አይነት አለ። እሱ ግን አይታወቅም አለ። አይ ይታወቃል እንጂ አለ። ለምን? ያለ ምንም ጥገኝነት የሚወድ ብቸኛ አፍቃሪ እግዚአብሔር ብቻ። ደስ ይበላችሁ። ያለ ምንም ኤክስፔክቴሽን ወደሚወድ መንግስት ነው የገባው። ለዚህ እኮ ነው በምህረት የታየው። ለዚህ እኮ ነው ህይወት ስኬታማ የሆነው። ዛሬ ባርካችኋለሁ። ይሄ የትንሳኤ መንፈስ ወደ እግዚአብሔር መንግስት የገባበት ታሪክ ስለሆነ በትንሳኤ ጀመረ፣ በሞት አጨረሰው። ያንተ ነገር በሄድክበት ቦታ ሁሉ ሰክሰስ ነው። እኛ ልንጨርሰው የተሰጠን ስራ የለም። ሁሉ ነገር ባለቀበት ስራ ውስጥ ነው የገባ ነው። የኛ ስራ ድርሻ ምን መሰለ? ሁሉ ያለቀበትን የክብሩን ኃይል ሪቪል ማድረግ ነው፣ መግለጥ ነው። ዛሬ ደስ ይባላችሁ። ሁሉ አልቆ በተጀመረበት ቦታ ላይ ስለተጀመረ ካንተ የሚጠበቀው ያለቀውን የፍቅር ጥግ መግለጥ ነው። አረጮውና አሜን በሉ ባካችሁ። ዕብራውያን ላይ እንደዚህ የሚል ቃል አለ። ከአቤል ደም ይልቅ የተሻለውን ወደሚናገር ወደ ክርስቶስ ደም ደርሳችኋል ይላል። ከማን ደም ይልቅ? የአቤል ደም ፍትህ የሚጣራ ደም ነው። ለእግዚአብሔር የመታዘዝ ምሳሌ የነበረ ሰው ነበር። ለእግዚአብሔር የፍቅር ማሳያ የነበረ ፐርሰናሊቲ ያለው ሰው ነበር። ያ ሰው በክፉ ወንድሙ በቃየል ምክንያት ምን ተደረገ? ተገደለ። ሲገደል ድምፁ ምን መሰለ? የደሙ ድምፅ። እኔ አንተን ማገልገል እየፈለኩ ለአንተ የተሻለውን ነገር ማቅረብ እየፈለኩ በክፉ ወንድሜ ምክንያት ተገድያለሁ እና ምን አድርግልኝ ወንድሜ፣ ተበቀለው። በቅንነት ምክንያት ስለተገደልኩኝ፣ ሳላጠፋ ስለገደለኝ ቃየልን ምን አድርገው? ግደለው የሚል ድምጽ ነው። መጽሐፍ ግን እንደዚህ ይላል፣ ከአቤል ደም ይልቅ የተሻለውን የሚናገር የክርስቶስ ደም ይላል። የክርስቶስ ደም ከአቤል የተሻለው ከለሩ ሰማያዊ ስለሆነ አይደል፣ ደሙ ደም ነው። የሚናገረው ድምጽ ግን ይለያል። የፈሰሰበት ትርጉሙ ነው የሚለየው እንጂ ከለሩ አንድ ነው። ግን የአቤል ደም ፍትህ የሚጣራ ገዳዩ እንዲገደል የሚጣራ ድምጽ ነው። የክርስቶስ ደም ግን ስለ ገዳዩ ስለ አጥፊው የሚናገር ድምጽ ነው። ስለዚህ የተሻለውን ወደሚናገር ወደ ክርስቶስ ደም ደርሳችኋል ማለት ሰው ሊፈርድብህ ይችላል። ሰው ደካማ ነህ ሊል ይችላል። ሰው ወድቃል ሊል ይችላል። የክርስቶስ ግን ከአቤል ደም የሚሻል ስለሆነ ደካማ ነው፣ አዎ፣ አይችልም፣ አዎ፣ ወድቋል፣ አዎ፣ ግን እኔ ከፍዬለታለሁ፣ ማገልገል ይችላል የሚል ደም። ገዳዩ ምሕረት ሲያገኝ የምትመቀኘው አንተ ነህ። የተሻለውን የሚናገረው የክርስቶስ ደም ግን ሰውየው ከደሙ ጋር መስራት ለደሙ እጁን መስጠት በጀመረበት ቅጽበት ይምረውና በሱ ክብር ያየዋል፣ በሱ ስፍራ ያስቀምጠዋል። ዛሬ ተስፋ የቆረጣችሁ ቤተክርስቲያን መሄድ ከድካማችሁ ብዛት፣ ከኃጢአታችሁ ብዛት፣ ከስንፍናችሁ ብዛት ከዚህ ነገር መውጣት አልቻልኩም፣ ከዚህ የተነሳ ሰው ፊት መቅረብ አልችልም ብላችሁ በተለያየ ምክንያት ከእግዚአብሔር ፊት ለቀራችሁ ሰዎች መልእክት አለኝ። የተሻለውን የሚናገረው የክርስቶስ ደም እንደዚህ ይልሻል። ወድቀሻል፣ አዎ፣ ደክመሃል፣ አዎ፣ ተቸግራል፣ አዎ፣ ግን እኔ ከፍዬልሃለሁ። you are worthy ሃሌሉያ። ይገባል፣ ሄቨን ይገባል፣ መንግስት ሰማያት ይገባል፣ መዳን ይገባል፣ በረከት ይገባል። ረዳካታ ካባሳ እኛ በአገልግሎት የቀጠልነው የተሻልን ሰዎች ስለሆነ ሳይሆን ሰዎች እኛን መታገስ ሲያቅታቸው ክርስቶስ ኢየሱስ የታገሰን የተሻለውን መናገር ስለሚችልልን ነው። እንደ ሰዎች ትዕግስት ቢሆንማ በአቤል ደም ስር ነበር ታሪካችን የሚያበቃው። ፍትህ የሚጣሩብን ሰዎች አሉ። ለምንድነው የሚቀጥለው በአገልግሎት የሚል? ለምንድነው ቸርች የምትመጣው የሚል? ትላንትና በወደክበት ትላንትና በደከምክበት ታሪክ ሁልጊዜ የሚያስቡ ሰዎች ልባቸው አይፈታም፣ አይምሯቸው አይፈታም። እኔ በጣም አንዳንድ ጊዜ ይገርመኛል። ሚዲያ ላይ ሺህ መልካም ነገር ሰርተ በህይወት ማለት በአይዲዮሎጂ አይደለም፣ አብራርቶ አስረድቶ እኮ አይደለም፣ በሱ ሐሳቤ ስህተት ነው ብሎ ያመነበትን አንድ ነገር 3 ዓመት ሙሉ ያስታወሰ የሚኖር ሰው አለ። እንዴ ያልክ አይደል ይላል፣ ይመጣል። ትላንት ያልከው ትዝ አይለውም፣ የዛሬ ዓመት ያልከው ግን ትዝ ይለዋል። አየህ፣ የሰው ማይንድ የአቤል ደም ማይንድ ነው። ፍትህ ይጣራል። ነገር ግን እኛ ያለነው በአቤል ደም ስራ አይደለም። የተሻለውን ስለኔ፣ የተሻለውን ስለ አገልግሎቴ፣ የተሻለውን ስለ ኑሮዬ፣ የተሻለውን ስለ ነገ፣ የተሻለውን ስለ ዘላለሜ አንዴ በተናገረልኝ በክርስቶስ ደም ስር ነው ያለሁት።
ከወደቅንበት ለመነሳት ስናስብ የእግዚአብሔር ምሕረት አስበን የሆነ ስቴፕ ልንራመድ ስናስብ መድረኩን የያዙ ጋቢና የተቀመጡ ከፊት ያሉ ተቀባይነት ያላቸው ተሰሚ የሆኑ ሰዎች የምሕረት ቦታውን ይዘውታል። ስለዚህ እነሱን እናስብና የምሕረቱን ኃይል ለማሰብ አቅም እናጣለን። ብንሄድም በፍርድ አይን ፊት የሚያዩን ሰዎች ስላሉ ቀጣዩ መንገዳችን ያስፈራናል። ዛሬ ግን እንደዚህ አይነት ፍርሃት ውስጥ ላላችሁ ሰዎች መልእክት አለኝ። ከነሱ ያለፈ ስለ እናንተ መልካም ነገር የተናገረ የክርስቶስ ደም አለ። እንደምትችል የነገረሽ፣ እንደምትችል የነገረ፣ ክብር እንዳለብህ የነገረ፣ ቅባት እንዳለብህ የነገረ፣ ማገልገል እንደምትችል የነገረ ዛሬ በሱ ብርታት ከፍ ብለህ ትገለጣለህ። አሜን በል በኢየሱስ። ያችን ሴት ሁሉም ሰው ሊወግሯት ሲመጡ ድንጋይ ይዘዋል። ምን አይነት ድንጋይ? ህጋዊ ድንጋይ። ነካ አድርገውና ህጋዊ ድንጋይ ነው፣ ዛሬ ግን ታመልጠዋለህ በለው እስቲ። ጠቅሷል። ድንጋዩ ዝም ብሎ አራት ጠርብ ኮብልስቶን እንዳይመስል ህግ አለው። ቢያደርግ ህጋዊ ነው፣ ላይሰንስር ነው። ስለዚህ ያ የተነሳው ድንጋይ በጥላቻ ብቻ የተነሳ እንዳይመስል፣ ከኋላው ፓወር አለ፣ ከኋላው አቅም አለ፣ ከኋላው በዛ ድንጋይ እንድትመታ የሚያዝ ህጋዊ ትሩዝ አለ። በጣም ግን የገረመኝ ነገር ይኸውልህ፣ ህግ አውጪው ጋር ህግ አይሰራም። አንዳንድ ሰዎች እናንተን ሊያጠፉ የወሰኑበት ቦታ ላይ ነው ህይወታችሁ የጀመረው። የእናንተን ታሪክ ለማጥፋት ወስነው እናንተን ያደረሱበት ቦታ ህይወታችሁ ዛጋ ጀምሮ ነው። ዛሬ ደስ ይበላችሁ። ለሞት በምትፈለጉበት ቦታ እግዚአብሔር ህይወታችሁን ይጀምረዋል። ለኪሳራ በምትፈለጉበት ቦታ ትርፋችሁ ይጀምራል። ለውድቀት በምትፈለጉበት ቦታ መነሳት ትጀምራላችሁ። ታሪካችሁ እንዲጠፋ በተወሰነበት ቦታ ታሪካችሁ ይጀምራል። ማለት ክርስቶስም ተጨማሪ ድንጋይ ካለው እንዲሰጣቸው የጠየቁበት ቦታ ላይ ህይወቷ ጀመረ። ምክንያቱም ህግ የማይሰራው ህግ የወጣበት ቦታ ላይ ብቻ ነው። የህጉ ባለቤት ጋር ያመጧት እነሱ። ህግ አውጪው በድንጋይ ላይ የጻፈው እፍ ብለህ ብታጠፋው በሚጠፋ በአፈር ላይ ጽፎ ህጉን ሻረው። ከናንተ መካከል ኃጢአት የሌለበት እርሱ ይውገራ ሲል ሁሉም ትተው ሄዱ ይላል። ዛሬ አንድ ምስራች አለ። ጌታ አምላክ መሰከሬ ነው። ቀላል በሚመስል መመሪያ ሰዎች በብዙ አንቀጽ ያደራጁባችሁን የክስ መዝገብ ዛሬ እግዚአብሔር ባዶ ያደርገው። ፍርድ ውስጥ ያላችሁ የተጨነቃችሁ ሰዎች እግዚአብሔር እንደዚህ ይለኛል፣ ምዕራፋችሁ ይቀጥላል። የናንተ የነገ ምዕራፍ የሆነ መንገዳችሁን በዘጋ ሰው ፍጻሜ አያገኝም። እግዚአብሔር አምላክ እንደዚህ ይለኛል፣ አሸንፈ ትጀምራለህ፣ ፊተኛ አደርጋቸዋለሁ። አረ ውሰድ በኢየሱስ ስም። ስለዚህ ትንሣኤ ማለት የሰው ልጅ የመጨረሻ መደምደሚያው ቦታ ሞት ነው፣ ዲፓርቴሽን ነው። ከዛ ደግሞ ሲከፋ ደግሞ ከእግዚአብሔር መለየት ነው። ስለዚህ የክርስቶስ ኢየሱስ ሞትና ትንሣኤ ሶልቭ ያደረገው ሁለቱንም ኬዝ ነው። አንድ ሰይጣን በአንተ ህይወት ላይ እዘጋዋለሁ ብሎ ያሰበውን ማንኛውንም ቻፕተር ክርስቶስ በህይወት ቀይሮታል። መነሳት እንደሚችል ለመጀመሪያ ጊዜ ተስፋ የሰጠው ኢየሱስ። ትዝ ይላችኋል፣ አልዓዛር ሲሞት ገና በትንሣኤ ስትል ትንሣኤ እኮ ኤቨንት አይደለም ማለት፣ ትንሣኤ ሴርሞኒ አይደለም። የሰው ልጅ ይወለዳል፣ ያድጋል፣ ይሞታል፣ ይነሳል የሚባል ነገር የለም። ሞት ለሰው ልጅ ምንድነው? የመጨረሻ የማብቂያ ቻፕተሩ ነው። እኔ ግን ትንሣኤና ህይወት ነኝ። ለካ ትንሣኤና ህይወት ፐርሰን ነው፣ ቀን አይደለም። ዛሬም ይሙት የዛሬ 1 ቢሊዮን ዓመትም ይሙት እማነሳው እኔ ነኝ። because I am the life and the resurrection። ደስ ይበላችሁ። የናንተ ነገር ህይወት ወደሚሸትበት ክልል ውስጥ ነው ያላችሁት። አንተ ለዘላለም በክርስቶስ ኃይል እንድትኖር እንድትነሳ ተወስኖብሃል። ህይወት ተወስኖብኛል በሉ። በረከት ተወስኖብኛል፣ ስኬት ተወስኖብኛል፣ ከፍታ ተወስኖብኛል። receive it። አላሳታ ካባያሳ